ወገኖቼ ከምን ጊዜውም የበለጠ በዘመናችን የነፍሳት መጥፋት የሚሰማቸው አልቃሻ ሰባኪዎች የሚያስፈልጉን ጊዜ አሁን ነው። ወገኖቼ የነፍሳት መጥፋት ቆርቆሮን የምናለቅስበት የለቅሶ ዘመን ይመጣ ይሆን? ሰባኪዎች እርስ በርሳቸው መጠላለፋቸውን መሽቀዳደማቸውን አቁመው ስለሚጠፉት ነፍሳት እንባቸውን የሚያፈሱበት ጊዜ ይመጣ ይሆን? ወገኖቼ ሰባኪዎች ሞልተውናል። ስለሚጠፉ ነፍሳት ግድ ብሏቸው ከልባቸው የሚያለቅሱ ሰባኪዎች ግን የለንም። ከስብከታችን የበለጠ እንባችን ኃይል የሚኖረው መሆኑን ለመገንዘብ ዶክተር ኒውማን ሆል የተባሉትን ታላቅ የጌታ አገልጋይ ታሪክ መስማት ይጠቅመናል። ጊዜው ክረምት ስለነበረ የወረደው በረዶ ሳይቀልጥ በዕለቱ ፀሐይ ታላቅ ብርሃኗን ትፈነጥቃለች ተብላ በምትጠበቅበት ቀን 120 የሚሆኑ ሰዎች በተራራው ጫፍ ላይ መንፈሳዊ ስብሰባ ለማካሄድ ተሰበሰቡ። በዚያን ወቅት መልእክት እንዲያቀርቡ የተጠየቁት ዶክተር ኒውማን ሆል ስለነበሩ መልእክታቸውን ለማቅረብ በሕዝቡ ፊት ቆሙ። ውስጣዊ ስሜታቸው እጅግ በጣም ስለተነካ እንባቸውን መክታት ስላልቻሉ መስበክ ፈጽሞ አቃታቸው። በመስበክ ፈንታ ልባቸውን በጌታ ፊት በጸሎት ማፍሰስ ጀመሩ። ስለ ሕዝቡ ሲጸልዩና ሲማልዱ እንባቸው በፊታቸው ላይ እንደ ውሃ ይፈስ ነበር። መለኮታዊ በሆነ ልዩ ኃይል ተሞልተው ነበር። በዚህ አይነት አንድም ቃል ሳይሰብኩ ሕዝቡ ምንም አይነት የወንጌል ቃል ሳይሰማ ከተራራው ወርደው ሁሉም ወደየቤታቸው ሄዱ። ከጥቂት ቀናት በኋላ በዚያ ተራራ ላይ 40 የሚሆኑ ሰዎች ድነው ጌታን እንደተቀበሉና የቤተ ክርስቲያን አባል እንደሆኑ ሪፖርቱ ደረሳቸው። በነገሩ ተገርመው ይሄ እንዴት ሊሆን ይችላል? ከመጸለይ በስተቀር አንድም ቃል እንኳን አልተናገርኩም አሉ። ሪፖርቱን የነገራቸው ሲመልስላቸው እርግጥ ነው የሚያስደንቀው ቢናገሩም በወቅቱ እዚያ የተሰበሰቡት ሰዎች ከዌልስ የመጡ በመሆናቸው እርሶ የሚናገሩበትን የእንግሊዝኛ ቋንቋ አንዳቸውም ስለማይሰሙ ቢናገሩም ጥቅም አይኖረውም ነበር አላቸው። ዛሬ በንግግራቸው ቀልጣፋ የሆኑ ማሳመን የሚችሉ አዳማጮቻቸውን የሚያስቁ ሰባኪዎች ሳይሆኑ ከልባቸው አልቅሰው የሰዎችን ልብ ነክተው እንዲያለቅሱ የሚያደርጉ ሰባኪዎች ያስፈልገናል። ሌላውን መኮረጅ ጥሩንም ሆነ መጥፎ በተለይ በመንፈሳዊ ሕይወት ምንጊዜም ትክክል አይደለም። በጣም የሚያሳዝነው ከኮረጁ አይቀር ጥሩውን በመኮረጅ ፈንታ አንዳንድ ወንድሞች አሜሪካ ውስጥ ካሉት አንዳንድ ከመስመር የወጡ ሰባኪዎች የሚያደርጉትን መኮረጃቸው ነው። አሁን አብቅቶ እንደሆነ አላውቅም። አንድ ሰሞን በመንፈስ ቅዱስ መንከትከት የሚል በአንዳንድ አብያተ ክርስቲያናት ውስጥ የሳቅ መንፈስ ገብቶ ሕዝቡ መሬት ላይ እየተንከባለለ የሚስቅበት ጊዜ እንደነበር አስታውሳለሁ። የሚያስፈልጋቸው በሳቅ መንከትከት ሳይሆን መሬት ላይ ተንከባሎ ማልቀስን ባቸውን ማፍሰስ ነው። እንዲህ የሚሆኑት መንፈስ ቅዱስ ነካን የሚሉ ናቸው። ወገኖቼ መንፈስ ቅዱስ ሲነካን ስለ ሌሎች ያስለቅሰናል እንጂ የምንፈልገውን ስላገኘን አያስቀንም። ምክንያቱም እኛ ቢሞላልንም ያልሞላላቸው በኃጢአት ጨለማ ውስጥ የሚኖሩ በመከራና በችግር የሚማቅቁ እንዳሉ መንፈስ ቅዱስ ስለሚያውቅ ስለ እነርሱ ሸክም በመስጠት እንባችንን እንድናፈስ ያደርገናል እንጂ በሳቅ ተሞልተን መሬት ላይ እንድንከባለል አያደርገንም። አገኘን የምንለው ትክክለኛውን መንፈስ ቅዱስ መሆኑን ራሳችንን በጥንቃቄ መመርመር አለብን። ለቅሶ እንባ ስንል እውነት የሌለውን ለማስመሰል ስንል የምናለቅሰውንና የምናፈሰውን እንባ ማለታችን አይደለም። ከልብ ያልወጣ ወይም ርኅራኄ ከሌለው ልብ የሚፈልቅ ለቅሶ ወይም እንባ ዋጋ ባይኖረውም አንዳንድ ከሌላው የበለጠ መንፈሳዊ መሆናቸውን ለማሳየት የሚሞክሩ ሰዎች የሚጠቀሙበታል። ያም ሆኖ ከመሳቅ ይልቅ ማልቀሱ ይሻላል።
በአሁኑ ጊዜ በቁስ አካላዊ ነገር ላይ ከፍተኛ ትኩረት የሚሰጡት ዓለማውያን ብቻ ሳይሆን ክርስቲያኖች ናቸው። በቁሳቁሳዊ ነገር ላይ ማተኮር መንፈሳዊ ሕይወትን የመግደል ኃይል ያለው በሽታ ነው ወገኖች። ብዙ ክርስቲያኖችን የሚያሳስተው ምድራዊ ብልጽግናን ከመንፈሳዊ በረከት ጋር ስለሚያያይዙት ነው። ብዙ ገንዘብ ያገኙት ቅድስናቸውን አይቶ እግዚአብሔር የሰጣቸው መስሎ የሚሰማቸዋል። ነገር ግን ገንዘብ አጥምዶ ከያዘን በኋላ ዓላማችንና ያለንን ቅደም ተከተላችንን ሁሉ ያበላሽብናል። ክርስቲያን በምድራዊ ነገር ላይ ልቡ ሲያርፍ ክርስቶስ ከሚሰጠው ነገር ውጪ እርካታ ይገኝበታል ብሎ ማመኑ ነው። አንዳንድ ክርስቲያኖች ክርስቶስ ራሱ ለሕይወታቸው እርካታ ለመስጠት ብቃት የሌለው ስለሚመስላቸው ከቁሳቁሳዊ ነገር ጋር ክርስቶስን ደርበው ለመያዝ ሲሞክሩ ይታያሉ። አንዳንድ ጊዜ ምድራዊውን ነገር ለማትረፍ ሲሉ ክርስቶስን ወደ አለመታዘዝ ሕይወት ውስጥ ይገባሉ። ለእኔ ክርስቶስ ሁሉ በሁሉ ነው፣ እርሱ በቂ ነው ማለት የማይችሉ ሰዎች የሚሰማቸውን ባዶነት በቁሳቁሳዊ ነገር ለመሙላት ይሞክራሉ። አንዳንዶች በሕይወታቸው እርካታ በማጣታቸው ምክንያት የማያስፈልጋቸውንና ከአቅማቸው በላይ የሆነውን ነገር ገዝተው የሚጠቀሙ አሉ። በአቅማቸው በበጀታቸው መጠን መኖር አይሞክሩም። ለራሳቸው በመኖር ፈንታ አንዳንዶች ለሌሎች የሚኖሩ ይመስላሉ። ከሌሎች አንሼ መታየት አልፈልግም በማለት አቅማቸው የማይፈቅደውን ነገር ይገዛሉ። የሚለብሱት ልብስ፣ የሚነዱት መኪና፣ የሚኖሩበት ቤት፣ የሚያደርጉት ጌጣጌጥ በሰዎች ዓይን ሞልቶ ለመታየት ነው። አንዳንዶች ደግሞ አዳዲስ ነገር መግዛት፣ ከሚያስፈልጋቸው በላይ መሰብሰብ ደስታቸውን የሚጨምርላቸው ስለሚመስላቸው። ይህን አይነት አቋም ያለው ክርስቲያን ቢኖር ወገኖች የመንፈሳዊ ድክመት ያለበት ሰው ነው። ኢየሱስ እኔ የመጣሁት ሕይወት እንዲያገኙና የተትረፈረፈ ሕይወት እንዲኖራቸው ነው ይላል ዮሐንስ ወንጌል ምዕራፍ 10 ቁጥር 10። የተትረፈረፈ ሕይወት የሚገኘው በቁሳቁሳዊ ነገር ሳይሆን በክርስቶስ ብቻ ነው። አንዳንዶቻችን በክርስትና ሕይወታችን አንዳንድ ጊዜ እርካታን የምናጣበት ጊዜ ይኖራል። በአንዳንድ አስቸጋሪ ሁኔታዎች ስናልፍ የራሳችንን ምርጫ ማድረግ ያለብን ጊዜ ይኖራል። ትርጉም ያለው ሕይወት ለመኖር ምንጩ ክርስቶስ ስለሆነ ሌላ እርሱን የሚተካ ነገር አልፈልግም ብለን ችግርም ቢኖርበት በችግራችን ውስጥ እንገፋለን፣ ወይም ክርስትና አልጠቀመኝም፣ የምፈልገውን እርካታ አላገኘሁበትም በማለት ከዚያ ውጪ የሚያረካንን ነገር እንፈልጋለን። ለማንኛውም ነገር ምርጫው የራሳችን ነው። ዳዊት ምድራዊ ሀብት ወይም ብልጽግና ያነሰው ሰው አልነበረም፣ ከሚገባው በላይ ነበረው። ይህም ሆኖ እርካታን በዚያ ውስጥ እንዳልፈለገ እናውቃለን። እግዚአብሔር እረኛዬ ነው የሚያሳጣኝ የለም ሲል ከእርሱ ውጭ ሌላ ነገር አልፈልግም ማለቱ እንደሆነ ግልጽ ነው። እኛም ወገኖቼ እግዚአብሔርን እረኛችን ካደረግነው እርሱን የሚተካ ወይም ደርበን የምንይዘው ሌላ ነገር መፈለግ የለብንም። እርሱ ብቻ ይበቃናል። ይህን አይነቱን እውነተኛ መረዳት እንዲኖረን እግዚአብሔር ወገኖቼ ሁላችንንም ይርዳን። አሜን። ቶማስ ኤዲሰን ኒው ጀርሲ ስቴት ውስጥ ምርምሩን ያካሄድበት የነበረው ላቦራቶሪ አንድ ቀን ድንገት በተነሳው እሳት ምክንያት ተቃጠለ። ለረጅም ዘመን የለፋበት እንባውንና ላቡን ያፈሰሰበት የምርምሩ ውጤት እንዳለ በእሳት ሲወድም ጸጥ ብሎ በመገረምና በመደነቅ ከዳር ቆሞ ያይ ነበር። በወቅቱ የኒው ጀርሲ ስቴት አገረ ገዢ የነበረው የራሱ የቶማስ ኤዲሰን ልጅ ከአባቱ ጎን ቆሞ ከቁጥጥር ውጭ የሆነውን እሳት እየተመለከተ አባቱን በምን አይነት መንገድ ሊያጽናናው እንደሚችል ያስብና ይጨነቅ ነበር። ጥቂት ጊዜ ካሰበ በኋላ አባባ፣ በዚህ በደረሰው አደጋ ልብህ በጣም እንዳዘነ ገምታለሁ። ለመሆኑ ከዚህ በኋላ ምን ለማድረግ ታስባለህ ብሎ ጠየቀው።
ቶማስ ኤድሰንም እየተማረረ ለራሱ እያዘነ ከዚህ በኋላማ ምን ተስፋ አለኝ? እንደገና ሀብዬ መጀመር የምችልበት አቅም ያለኝ አይመስለኝም አላለም። ነገር ግን የትልቅነቱን ባህሪ ሳይለቅ ረጋ ብሎ እግዚአብሔር ይመስገን እስካሁን ያደረግነው ስህተት ሁሉ አብሮ ተቃጠለ፣ ከዚህ በኋላ በአዲስ መንገድ እና በአዲስ መንፈስ እንደገና መጀመር እንችላለን ሲል የሚያስደንቀውን አይነት መልስ ሰጠው። ቶማስ ኤድሰን በደረሰበት አደጋ ተስፋ ቆርጦ ቢቀመጥ ኖሮ እኔና እናንተ ዛሬ ኤሌክትሪክ ብርሃን አናገኝም ነበር። ልክ እንደ ቶማስ ኤድሰን የበሰለ መንፈሳዊ ሕይወት ያለው ሰው በመንፈሳዊ ሕይወቱ ጠንካራ ስለሆነ በሚደርስበት ሐዘን ወይም ጉዳት ምክንያት ፍርስርሱ ሳይወጣ በአዲስ ኃይልና በአዲስ መንፈስ ከወደቀበት ተነስቶ ከደረሰበት ስብራት እንደገና አንሰራርቶ በመቆም የሕይወቱን ጉዞ ይቀጥላል። ወገኖቼ፣ ክርስቲያን ሆነን ጌታን እየወደድ ነው ያልጠበቅነው ክፉ ነገር በሕይወታችን ሊደርስብን ይችላል ወይ ብለን እኔና እናንተ መጠየቃችን አይቀርም። አንዳንድ የዘመኑ የእምነት እንቅስቃሴ መሪዎችና አስተማሪዎች ክርስቲያን ከሆናችሁ ምንም አይነት ችግርም ሆነ ማጣት አይደርስባችሁም ብሎ ያስተምሩ እንጂ በማንኛችንም ሕይወት ውስጥ ባልጠበቅነው ሰዓትና ጊዜ ሕይወታችንን ሊያነቃንቅ የሚችል አደጋ፣ ክፉ ነገር ወይም ችግር ሊደርስብን እንደሚችል የታወቀ ነው። ይህ የተረጋገጠ እውነት ከሆነ ጠይቀን መረዳት ያለብን ነገር ቢኖር ሐዘን፣ ችግርና መከራ ሲደርስብን መወጣት የምንችለው እንዴት ነው የሚል መሆን አለበት። ከላይ እንደገለጽነው ክርስቲያን ስንሆን ሐዘን ወይም ክፉ ነገር ፈጽሞ አይደርስብንም። በእግዚአብሔር ከታመንን ሐዘን አይነካንም የሚለው አባባል በእውነት ላይ የተመሰረተ አይደለም። ኃያሉ እግዚአብሔር ታላቅነቱን የሚገልጸው እውነትነት ባለው የሕይወት አቋም እንጂ በማይመስል ወይም እውነትነት በሌለው ነገር ላይ አይደለም። እምነታችን ጎልቶ የሚታየው ከእግዚአብሔር ጋር በመተባበር በሕይወታችን የሚያጋጥሙንን እንቅፋቶች አሸናፊ ሆነን ስንቆም ወይም ስንወጣ ነው። መርሳት የሌለብን አንድ ትልቅ እውነት ቢኖር እውነትነት የሌለው ሃይማኖት ወይም እምነት ለሚያምኑትና ለሚከተሉት ምንም የማይሰጥ፣ ምንም አይነት ዋጋ የማያስከፍል ወይም ምንም የማይጠቅም፣ ምንም አይነት መከራና ችግር የሌለበት ነው። የክርስትና እምነት ተከታዮች እምነታቸው ዘውድ የሚደፉበት ብቻ ሳይሆን መስቀል የሚሸከሙበት፣ መከራና ስደትም የሚቀምሱበት እምነት ነው። በአጠቃላይ ክርስቲያን መሆን ርካሽ አይደለም። የራስን ሕይወት አሳልፎ እስከ መስጠት ድረስ ትልቅ ዋጋ የሚያስከፍል ነው። በእምነቱ ምክንያት በመከራ ሕይወት ውስጥ ያለፈው ጳውሎስ ስለደረሰበት መከራ ሲናገር በእስያ ስለደረሰብን መከራችን ወንድሞቼ ሆይ ታውቁ ዘንድ እንወዳለንና ስለ ሕይወታችን እንኳ ተስፋ እስክንቆርጥ ድረስ ከአቅማችን በላይ ያለ ልክ ከብዶብን ነበር ይላል። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 8። ጴጥሮስም በእምነታችን ምክንያት በመከራ ውስጥ የምናልፍ መሆናችን እና እንዲሁም ለምን እንደምናልፍ በመልእክቱ ጥሩ አድርጎ ገልጾታል። በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችኋል፣ ያጸናችሁማል፣ ያበረታችሁማል ይላል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 10። በመጽሐፍ ቅዱስ ውስጥ አስደናቂ የሆነ ታሪክ ያላቸው ሁሉ በሐዘንና በለቅሶ ሸለቆ ውስጥ ያለፉ ናቸው። ለእግዚአብሔር ጊዜ የለንም የሚሉትን ሰዎች አንድ ጸሐፊ ሲመክር እንዲህ አለ። ለእግዚአብሔር ጊዜ የለህምን? በማይረባ ቁሳቁሳዊ ነገር ልብን መሙላት እንዴት ትልቅ ሞኝነት ነው። የሕይወት ጠባቂ የሆነውን ራሱ ሕይወት የሆነልህን ጌታ ከሕይወትህ ውጭ ካደረግከው ሕይወትህ በር የሌለው ግቢ መሆኑ አይደለምን? ለእግዚአብሔር ጊዜ የለህም?
ለእግዚአብሔር ጊዜ የለኝም ማለት ለመብላት፣ ለመተኛት፣ ለማፍቀርም ሆነ ለመሞት ጊዜ የለኝም ማለት ይሆናልና ለእግዚአብሔር ጊዜ ስጠው። አለበለዚያ ነፍስን ታቀረጭጫለህ፣ መንፈሳዊ ሕይወትህ እንዳያድግ ታደርገዋለህ። የሞት መንፈስ ባልጠበቅከው ሰዓት መጥቶ በርህን አንኳኩቶ ወደሚያሳዝን ክፉ ቦታ ለዘላለም ይዞ ይሄዳል። ለእግዚአብሔር ጊዜ የለህም። ለእግዚአብሔር ጊዜ ከሌለህ ጤነኛ ነኝ ምንም አልሆንም ብለህ በምትልበት ሰዓት ድንገት በበሽታ ስትመታ፣ መከራ እንደ ጎርፍ ሲመጣብህ ወደ እግዚአብሔር እርዳታ ፍለጋ ለመጮህ ጊዜ የለኝም ትል ይሆን? ይህንን እያወቅህ አሁንም ለእግዚአብሔር ጊዜ የለህም? አንድ ቀን ሩጫ ሲያበቃ ራስህን ማንቀሳቀስ እስኪያቅትህ ድረስ በሞት አልጋ ላይ ሆነ ስታጣጥር በመጨረሻው ቀን ከእግዚአብሔር ጋር ፊት ለፊት ስትገናኝ ለአንተ ጊዜ ሊሰጥህ ወይም ጊዜ ሊኖረው ይገባ ይሆን አለ። ወገኖቼ ዛሬ ለእግዚአብሔር የምሰጠው ምንም አይነት ጊዜ የለኝም ካል በመጨረሻው ቀን እግዚአብሔርን በተራው ለእናንተ ጊዜ የለኝም በማለት ከአጠገቦ ካባረረን እንዴት የሚያስፈራና የሚያስደነግጥ ይሆንብን ይሆን? ሰውነታችን በስራ ሲደክም መጽሐፍ ቅዱሳችንን ማንበብ፣ መጸለይ፣ ቤተ ክርስቲያን ሄደን ቃሉን መስማት እንደሚያቅተን ግልጽ ነው። አንዳንዶቻችን ያለንበት ሁኔታ ሳስቦን አቅጣጫችንን በመለወጥና በማስተካከል ፈንታ ሳልሰራ መኖር አልችልም፣ የግድ መስራት አለብኝ በማለት ሌሎችን ብቻ ሳይሆን የራሳችንንም ጭምር ለመዋሸት እንሞክራለን። ሁኔታችንን ተረድተን አስቸኳይ የሆነ እርምጃ ካልወሰድን ቀስ በቀስ ሕሊናችን ያለንበትን ሁኔታ እየለመደው ስለሚመጣ ያለ አንዳች ሕሊና ክስ ተዝናንተን መኖር እንጀምራለን። ያለንበትን አሳዛኝ ሁኔታ ሌሎች እንዳያውቁ የተለመደውን የክርስትና ቋንቋ እንናገራለን። በአመቸን ጊዜ ቤተ ክርስቲያን እንሄዳለን። አልፎ አልፎ ወይም ደስ ሲለን አስራቱን አይሰጥም ተብለን እንዳንታማ የተረፈንን ለቤተ ክርስቲያን ጥቂት ገንዘብ እንሰጣለን። ደፋሮች ከሆነን ደግሞ መድረክ ላይ ቆመን መስበካችን አይቀርም። ሌሎችን እንገስጻለን፣ አስፈላጊውን ማስጠንቀቂያ እንሰጣለን። እኛ ግን ያለነው በመንፈሳዊ ድርቀት ውስጥ ነው። ይህን አይነት ሁኔታ የበለጠ አደገኛ የሚሆነው አስፈላጊውን እርምጃ እንዳንወስድ ያለንበት ሁኔታ ለራሳችን ያልታወቀን እንዲሁም ሌሎች ደርሰው አስፈላጊውን እርዳታ ሊያደርጉልን ያልቻሉ እንደሆነ ነው። በዚህ አይነት በአሁኑ ጊዜ መንፈሳዊ ድርቀት ውስጥ የሚኖሩ ደህና ሳይሆኑ ደህና መስለው የሚታዩ ክርስቲያኖች በየቤተ ክርስቲያኑ ስንቶች ይኖሩ ይሆን? የአንዱን እሁድ ፕሮግራም እስቲ እንመልከት። መንፈሳዊ ረሃብ ያጠወለገው መንፈሳዊ ምግብ ፍለጋ እሁድ ሰዓቱን ጠብቆ ይመጣል። በአምልኮት መልክ ወገቡ እስኪንቀጠቀጥበት ድረስ ቆሞ ቢያንስ 2 ሰዓት ድረስ ጉሮሮ እስኪዘጋ ድረስ ይዘምራል። አንዱን አዝማች 20-30 ከዚያም የበለጠ ጊዜ ይዘምራል። አድርግ የተባለውን ያደርጋል። እጁ እስኪቃጠል ድረስ ያጨበጭባል። መሪው እንደሚፈልገው ካልሆነለት እጅህ ተቆርጧል፣ ምላስህ ተቆርጧል ተብሎ ይወቀሳል። ይሄኛው ፕሮግራም ሲያልቅ የዕለቱ ዘማሪ መዝሙሩን ይቀጥላል። ተቀመጥ የተባለው ሕዝብ እንደገና የዕለቱ ዘማሪ እንደገና ተነስ ይለዋል። እርሱም ተራውን እንዲሁን እንዲያሁን ይህን በሉ ያን በሉ ይልና ያስቀምጣል። በዚህ ጊዜ ሕዝብ ስጋው፣ አእምሮ፣ መንፈሱ ጨርሶ ደክሟል። ለደከሙ ሕዝብ ለመስበክ ተራውን የዕለት ሰባኪ ይነሳል። የቤተ ክርስቲያኑቱ ሰባኪ ሳይሆን ከሌላ ቦታ ተጋብዞ የመጣ ነው። እርሱም ተራውን እንዲበሉ እንዲያበሉ በማለት ሕዝቡን ማስጮህ ይጀምራል። የሕዝቡን መንፈሳዊ ረሃብ የሚያስታግስ ፋይዳ ያለው ነገር ሳይሰጥ ጮሆና አስጮሆ ሕዝቡን ይበትናል። በዚህ አይነት ሕዝቡ ምን ያህል መንፈሳዊ ምግብ እንዳገኘ እኔና እናንተ መረዳት አያቅተንም። ለመሆኑ ወገኖች ሕዝቡን መንፈሳዊ ምግብ የሚመግበው ማን ነው ታዲያ? አንድ ወጥ የሆነ ነገር በተከታታይ የሚያስተምረው ለመንፈሳዊ እድገቱ የሚጨነቅ እረኛ አለው ወይ? ወይስ ቅንጣቤ እየበላ የሚያድግ ነው ወይ? ወይስ የድግስ ቤት ምግብ እየዞረ እየበላ የሚያድግ ነው? ይህን ስል ምን ማለት እንደሆነ በአጭሩ ለመግለጽ እሞክራለሁ።
በሀገራችን ገንዘብ ያለው ሰው ሉካንዳ ሄዶ አቅሙ እንደሚፈቅድለት ደስ ከሚለው ብልት አስቆርጦ ወይንም እንዳለ ብልቱን ሙሉ ገዝቶ ቤቱ ይመጣል። የኔ ቢጤ ድሃ ከሆነ ደግሞ ቅንጣቢ ገዝቶ ይመጣል። ይህ ቅንጣቢ ከብዙ ብልቶች የተቆራረጠ ነው። ትንሽ ቀይ ስጋ፣ ብዙ ሞራ አጥንት ያለበት ነው። ድሃው ከጎመን ጋር ይቀቅለውና ቤተሰቡን ይመግብበታል። ልክ እንደዚሁ ዛሬ በአገራችን ያሉ አብያተ ክርስቲያናት ህዝባቸውን መንፈሳዊ ምግብ የሚመግቡት በቅንጣቢ ነው። መጋቢው በየሳምንቱ መድረኩ ላይ ቆሞ ህዝቡን የመመገብ አቅም የለውም። ተራ ደርሶት የሚሰብከው በዓመት አንዴ ወይም ሁለቴ ነው። ብዙ ጊዜ እንዲሰብክ እድል ቢያገኝ እንኳ የሚሰብከው ያልቅበታል። ችግሩን ለማቃለል ቁጭ ብሎ የ3 ወር የ6 ወር ፕሮግራም ይወጣል። ሰባኪዎችን ይደለድላል። ሁሉም ተራውን ጠብቆ ፑልፒት ላይ ቆሞ እየበጠሰ ይሰጣል። አንዳንዱ ትንሽ ቀይ ስጋ ያለበትን ይሰጣል፣ ሌላው ሞራ ይሰጣል። በሚቀጥለው ጊዜ ደግሞ ሌላው ምንም ስጋ የሌለበት አጥንት ሰጥቶ ይወርዳል። ግፍ የማይፈራው ደግሞ እግዚአብሔር ዛሬ አትስበክ ብሎኛል ብሎ ተጨማሪ መዝሙር አዘምሮ ይወርዳል። ህዝቡ ባዶውን ገብቶ ምንም ሳያገኝ ባዶውን ይመለሳል። በሌላ በኩል ደግሞ ህዝቡን መንፈሳዊ ምግብ የሚመግቡት በድግስ ቤት ምግብ ነው። ወላጆች ልጆቻቸውን የሰርግ የተስካር ድግስ እየበሉ እንደማያሳድጉ የታወቀ ነው። በየቀኑ ቤታቸው ውስጥ ምግብ አዘጋጅቶ ልጆቻቸውን በደንብ መመገብ አለባቸው። ቤተ ክርስቲያንም በአሁኑ ጊዜ መንፈሳዊ ልጆቿን የምትመግበው የኮንፈረንስ ድግስ እያዘጋጀች የሆነ በእኛ ህዝብ መካከል ኮንፈረንስ በጣም የተለመደ በመሆኑ ቤታቸው ምግብ ስለሌለ ወይም የቤት ምግብ ስለማይጣፍጣቸው ይሁን አይታወቅም፣ ብዙዎች ኮንፈረንስ እያሸትቱ ከቦታ ቦታ የሚዞሩ የአማኞች ቁጥር ትንሽ አይደለም። ወገኖቼ፣ የችግራችን ምክንያት የቤተ ክርስቲያን መጋቢዎች ድንጋዩን ፈንቅለው ጫካውን መንጥረው የለመለመ መስክ ሰርተው በጎቻቸውን የመመገብ ትጋትም ሆነ አቅም የሌላቸው በመሆናቸው ይሆን? በዚህ ምክንያት ይሆን ዛሬ ህዝቡ በቅንጣቤና እንዲሁም በድግስ ቤት ምግብ መንፈሳዊ ህይወቱን ለማሳደግ የሚሞክረው? ይህ እውነት ከሆነ የእግዚአብሔርን ህዝብ ለመመገብ ኃላፊነት ያለባቸው መጋቢዎች ህዝቡን በመንፈሳዊ ህይወቱ በስርዓቱ ባለማሳደጋቸው በእግዚአብሔር ዘንድ ወገኖቼ ተጠያቂነት እንዳለባቸው ተገንዝበውት ይሆን?